ሰላም ጤና ይስጥልን ውድ ቤንጃ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም በሰሞንኛ ጉዳዮች ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ዛሬ የምታዩን ሁላ ለዚህ ቤት ያው ይባላል ቲክቶክ አስመሰልኩ ሊጨርስበት ጨርስ እሺ እደግመዋለሁ። ሁላችሁም ሰብስክራይብ አድርጉ ለዚህ ቤት ለዚህ ቻናል አዲስ የሆናችሁ እያያችሁ ነው ያላችሁ ሰዎች ካላችሁ እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት ቪዲዮን። እንግዲህ ነባሮቹም ደግሞ እንደተለመደው ሼር እንደምታርጉት ላይክ እንደምታርጉት ይሄን ቪዲዮም እንግዲህ ተወዱታላችሁና ላይክ ማድረጋችሁን እንዳትረሱ። ያው ያቋርጠኝ ያለ ሰው ስላለ ሰላም ጤና ይስጥልን ክብራትና ክብራን በእያላችሁበት ሁላችሁም ሰላም ሁኑ። እንኳን ወደ ቤንጃ ፖድ በሰላም መጣችሁ። በባለፈው ቪዲዮ ላይ ነገራችኋለሁ። ድጋሚ ለማስታወስ እንድንወያይበት የምትፈልጉትን ሐሳቦች ኮሜንት ሴክሽን ላይ አስቀምጡልን። እንደ ከሰሞንኛ ውጪ ሆኑ በዚህ ጉዳይ ላይ ብታወሩ ብላችሁ ብታስቀምጡልን መርጠን እንግዲህ አንዳንድ ነገር ማገላብጠን መተን የምናወራ ይሆናል። ከሳምንቱ የመጨረሻው ቪዲዮ የእናንተ ይሆናል። ሁሉ ጊዜ እናንተንም ሐሳብ ይዘን ለመሄድ ማለት ነው። ከኛ ብቻ እንዳይፈስ ከዛም እንዲፈስ ይሆናል ማለት ነው። እንዴት ነው ብስሬ? እንዴት ነው ላይኩ እንዴት ሆነ ይሆነ ነው? የባለፈው ቪዲዮ ላይ ላረጋችሁት እናመሰግናለን። ግን ስቲላው ብዙ ነገር ይቀራል። የታየን አይደለም እባክህ ይቀራል። ሰብስክራይብ ይደረግ። እሺ ምን አለን ለዛሬ? እስቲ ዛሬ መግቢያ እንግዲህ አንድ ሁለቱን ሶስት ብዙ ነው። እስቲ እንግዲህ አበሻ ቢራ ይመስለኛል የእልል የተባለ እኔ ስሙ አልተመቸኝም። በርግጥ ለምሳሌ አሁን ጉማ አዋርድ ለዛ አዋርድ እንደሚባለው እልል የተባለ ምናምን ነው የሚባለው ስሙ። እልል አዋርድ ነው አይልም። ግን በቃ ያመቱ እልል የተባለ እንትን ያለሉ ያመቱ እልል የተባለ ጥንድ እልል ያሉ ምናምን አይነት ነገር ነው ቃሉ። ትንሽ የሚጠሩት ሰዎች ስም እንጃ ከሚጠሩት ሰዎች ስም ጋር እልል የሚለው ነገር እንዴት ልበል የሆነ እንትን ቋንቋ መሰለኝ የሚባላል። አይ እነግራለሁ። ሰዎች ጉዳዩ እንዲያውቁት ዋናው ነገር ነገራቸው ለምን እልል እንደተመረጠ የነሱ ባይሆንም እኔ የገባኝን እነግራለሁ። እሺ ቀጥል እንትኑን ሐሳቡን ነገራቸው። እንግዲህ ሐሳቡ ልክ እንደ አዋርዶች ነው። በቃ የአመቱ ምርጥ ምንድነው ዲዛይነር፣ የአመቱ ምርጥ ዲያስፖራ፣ የአመቱ ምርጥ ጥንዶች ከአርቲስቶች ምናምን ዲዛይነር ብለህ የኔ ልብስ አይ ነው ዲዛይነር እንደዛ ምርጫ የሚደረግበት ነው። እጩዎቹ በቅርቡ ይፋ እንደሚደረጉና ግን የአመቱ እልል የተባለ ዲያስፖራ በሚለው ውስጥ አለምፀሐይ ወዳጆ ተመርጣለች የሚል ዜናዎች እየወጡ ነው። እንግዲህ በመመላለስ ምናምን መሰለኝ አላውቅም። አለምፀሐይ ወዳጆ በምርጫ አውቀው የመጀመሪያው ነገር አዘጋጆቹ ነው ማለት አበሻ ቢራ መሰለኝ። ስሟ ተመችታኛለች። እንዴት ተመቸስ? ለምሳሌ አዘ ማርኬቲንግ ለአወራንበት ይሄን አወራንበት ፕሮሞት አድርግ ነው ማለት ነው። እኛ የምናነሳው በሌላ ምክንያት ነው፣ ግን እንደዚህ አነሳ ነው። ይኸውልህ ኦልሬዲ ኤግዚስት ያደረገ ሰርቪስ ፕሮግራም ፕሮዳክት ላይ አንተ ኒው ነገር ይዘህ ስትመጣ አዲስ አይደለም። ኦልሬዲ ኤግዚስት ያደረገ የነበረ ነገር ግን አንተ ኒው ቱ ዘ ማርኬት ስለሆንክ ፔኔትሬት አድርገህ መግባት አትችልም። ገብቷል አይደለ? ስለዚህ አንተ ያንን ነገር ፔኔትሬት አድርገህ ለመግባት የሆነ there is something difference ፈጥረህ ነው መምጣት ያለብህ። ኦኬ የሽልማት የጥበብ ላይ ሽልማት ወይም ደግሞ ኮመን የሆነ ስም አውጥተህ ብትመጣ ብዙዎች ፎከስ አያደርጉበት። ለምን ኦልሬዲ አለ ብዙ ፌል ያደረገም ስቲል ላይ ያሉም አሉ ብለህ ታስባለህ። ስለዚህ የሆነ ነገር ከች የሚያደርግ ነገር ያስፈልጋል። እልል እንዴት ትላለህ ሰዎች እኔ እንጃ። እኔ ግን እንትን የሚጠሩት ሰዎችና ዮናስ ብርሃነ መዋም አለበት አዘጋጆች መሰለኝ እንደ ጉማ እና አንዳንድ ፒክቸሮች ላይ ያየሁት ነበርና አሁን የአመቱ እልል የተባልኩ እንትና ነኝ እንትን ተብያለሁ ለማለት ራሱ የሆነ እኔ እንጃ እኔ ከብዶኛል። አላውቅም እንግዲህ እንደ ቴስታችን ነው። አሁን እነሱ እልል ያሉበት የራሳቸው ሪዝን ይኖራቸዋል። እንደዚህ ነው ማንለው፣ ግን ያው ይሆናል ነው የምንናገረው። እልልታ ባህላችን ነው ምናምን ሊሆን ይችላል ከእሱ አንጻር ምናምን። አሁን ለምሳሌ እኛ እንወዳደራለን እዛ ውድድር ላይ የአመቱ እልል ያሉ ፖድካስተሮች እኮ ነው ማለት አይከብድም።
እሱ እንትን የሆነብኝ አላል የምንጠቀምበት ቃል ነው በርግጥ ለተባለት የምንጠቀምበት እኮ ነው እንዴ ካለ የሌለ የተባለት ምናምን ልትለው ትችላለህ አላል ከኦፊሻል ለሆነ ነገር አንዳንድ ቃሎች ሲሄዱ እኔ እንጃ እኔ ከብዶኛል እንትን ይወለ አንዳንድ ቃላቶች ይወለ የሆነ ቦታ ስክት ይላል ለምሳሌ እልል የሆነ እምነት በላይም አለ ጭፈራም ዘፈን ላይም የሆነ ዓለማዊ ነገር ላይም አለ ከዛ በኋላ ያለ ቦታው ደግሞ ይቱ ጋር ይመጣባል ለምሳሌ ይሄ ልክ እንደ ዱርዬ ቋንቋ አይነት ነገር ውስጥ ነው ሲሰካል እቺ ልጅ እልል ያለ እንትና እልል ያለ ያውን ትልቅ ሰው ነው አንተ ኖርማል ቃል ተናገር በስንሻት አውራንጅ ነው የምትባል ያለ ቦታው ሲሆን ማለት ነው ትክክል አሁንም ያ ነገር ተጽዕኖ ፈጥሮብናል መሰለኝ እንጃ ዓለም ሳይ ወዳጁን ታዲያ እዚህ ጋር ምናምን መጣት አዶ ነው እንዴ በቃ ሽልማቱ ዘርፍ ነው አለል የተባለለት ዲያስፖራ አለል የተባለለት በምን ዘርፍ ነች እሷ አለል የተባለለት ዲያስፖራ አዎ ያው እንግዲህ ውጪ ብትኖርም በጣም ኢትዮጵያ ትሄዳለች ዝግጅቶች ታዘጋጃለች ምናምን ብዙ ነገር ላይ ተሳተፋለች ለዛ ይመስለኛል ብዙ ናቸው ዘርፎቹ እዚህ ጋር ዜናውን ስለምናስገባው ያዩታል ዘርፎቹን ብዛት ማለት ነውና ኦኬ እንደዛ ተብሏል አዲስ ሽልማት ብቅ ብሏል ማለት ጥሩ ነው ግን አሁን ይሄን ስሙን እንተውና ግን ይሄ ሽልማት ማበረታታቱ እንዲህ አይነት በየዘርፉ ሲኖር ሁሉ ጊዜ ተግተህ እንድትሰራ የዛ ሽልማት ቫልዩ ደግሞ ይገፍ እንትን ያረጋል ማለት የዩቲዩብ ግን እኮ አላዩ የዩቲዩብ ቲክቶክ አለ የዩቲዩብ የቲክቶክ ላይ ምን አስከደ ስለኛ ዘርፍ ነው ማለት ከበር ፕላትፎርም ነው ዩቲዩብ አይ መደረግ አለበት መደረግ ያደርጉ አይዲያ እየተናገርኩ ነው ይሄንን መደረግ አለበት ስማማሉ ለምንድነው መሰለህ እንትና ጥሩ ጀምሮት ነበር ያው ሐሳቡ ለማድረግ ሳይሆን ዩቲዩብ ላይ ያሉትን ኮንተንት ክሬተሮች እንዴት ክሬት እንደሚያደርጉ ፖዚቲቭሊ ክሬት እንዲያደርጉና ተመልካቹም ሁሉ ፖዚቲቭ ነገር እንዲያይ ለማድረግ ብሎ ተንቀሳቅሶ ነበር ደከሞቶ የሸቱ እንቅስቃሴ ራሱ አንዱ ኮሱ ነበር ከቢዝነስ ማኳያ ነው አንድ ደግሞ ምን አርጎ ነው ከዛውም አዋርድ ማድረግ ሳይሆን ዩቲዩብ ላይ ያሉትን ኮንተንት ክሬተሮች ፖዚቲቭ ነገር ኮንተንት ክሬት እንዲያደርጉ ለመለወጥ ነው ይሄ የዩቲዩበሮች ስልጠና ምናምን ብሎ ጀመረ የነበረው የነበረው እንደዛ ሐሳቡ እኮ ቢዝነስ ነው ግን ሐሳቡም እንደዛ ነው እሱ ላይ ማለት ሐሳቡ እኮ ቢዝነስ ይሆናል አንዳንዴ አሁን የምታስቀድመው አይ ሪያሊቲ እናውራ የነቀፍኩ ሳይሆን እኔም በሆነ ማለት ነው ሐሳብ ነው ምን መንቀፍ ምናምን ነው ቢዝነስ ብሎ እንጂ ጥሩ ነገር እንዲያደርጉ ምናምን አይ ዶንት ቲንክ ስልጠናው ላይ አለ ለምሳሌ ማለት የፈለኩት ነገር ምንድነው ፖዚቲቭ ነገር ክሬት እንድታደርግ እና ኦዲየንሱም እንዲቀየር ነው ሐሳቡ ከዛ ነው ወደ ቢዝነስ መቀየር ነው ማለት አንድ ጥያቄ ልጠይቅ ፖዚቲቭ ነገር ምን አይነት ነገር ኦጌሻ የተባለበት ስሙ ራሱ አሁን ሌላ እንትን ውስጥ እንዳንገባ እንጂ ኦጌሻ ያለበት ስሙን ስያሜውን ራሱ ይሄ የዜናውን የዩቲዩብ ላይ ክሬት የሚደረጉት ነገር ናቸው ሀገርን እንደ ኦጌሻ አሽተው የሚያድኑት የሚያሳምሙትም የሚያድኑትም ነው እና ኦጌሻ ናችሁ ነው የሚላቸው የሚያሰለጥናቸውን ሰዎች እና ስልጠናው ላይም ብዙ ጊዜ የሚመክረው አይቻቸዋለሁ ከሰለጠናቸው እንትኖች ጭኗቸው የለ እና ፖዚቲቭ ነገር ክሬት እንድታረግ ነው ስልጠናውም ላይ በጣም እንትን የሚያረጉት ኦኬ ያረጋሉ ወይ ወጥተው እኮ ሲያረጉ ስለማያገኙ ቪው ይገለበጣሉ እሱና ኢን ሪያሊቲ ለአሁን ምን አለ መሰለ እኔ ፍለጠው ቁረጠው ወይም ደግሞ የተሳዳቢዎች መንደር አይመለከተኝም የነሱም ደጋፊም አይደለሁም እነሱ መቅረት ያለባቸው ናቸው ግን ከዛው ውጪ ባለ ነገር it's a positive አይደለ ከዛ ውጭ አለው ባህልን እምነትን አይንካ ከዛ ውጭ አለ ሶሺዮ ኢኮኖሚ ላይ ኢንፎቴይንመንቱ ላይ ነገሮችን በፖዚቲቭሊ ሰውም እንደዛ ነው የሚሰራው እኮ ገብቷል አይደለ ለምሳሌ ለአንተ ሪአክሽን ትሰራለህ ሪአክሽን ስትሰራ ማህበረሰብን እየሰደብክ አይደለም ወይም ደግሞ እያንቋሽሽክ አይደለም እንደውም ህጸጽ እያወጣ ህጸጽ ኢንሴንስ ነገሮችን ሪአክት እያረክ ነው መሆን የለበትም ጥሩን ነገር ደግሞ ፖዚቲቭን ነገር አፕሪሺየት እያረክ ነው ያ ስለዚህ እንግዲህ ኤኒዌይስ ሐሳቡ እንደዛም ብቻ አሁን ቢደረግ ዩቲዩብ የለም በሚለው ነው የተነሳነውና ቢኖር ወደ ፖዚቲቭ ተመልካቹንም ይወስዳል ክሬተሩን አይ ብዙ እኮ ከባድ ነገር አለ ዩቲዩብ ላይ እንዴ አሪፍ ነገር እንዳለው ሁሉ ከባድ ነገር አለ ከባድ የለም እያልኩኝ ሳይሆን እንግዲህ ዩቲዩብ ውስጥ ስላለን አውቀዋለን ግን እያልኩ ያለሁት ምንድነው እንደውም የቲክቶክ ተብሎ መሸለም ሲጀምር በጣም ተደንቄ ነበር ለምሳሌ ዩቲዩብ ይያለ ቅናት አይደለም ወይ ምንም አይደለም ወይም ደግሞ ቲክቶክን ያሳነስኩት አይደለም ቲክቶክ ሳለ አይደል ምን ችግር አለ አይ ግን ይሁን ዩቲዩብ ላይ ያን ያህል በጣም ልክ እንደ ቲክቶክ አይደለም በጣም መጥፎ ነገር የሚወራበት ቦታ አይወራም አይደለም ፎልስ የሆነ ኢንፎርሜሽን የለም እያልኩኝም አይደለም አለ ግን በፐርሰንት በብዛት አንግል ስታየው
የዛኛው የባሰ ነው የቲክቶክ ብታረግም ደግሞ የመታየት እድልህ በጣም እንደ ስራ ጥራት እናንተ ነህ ከባድ ነው ሰዎች መተው ካላዩ በስተቀር በስክሮል አትመጣም በፍጹም አትመጣም የሚፈልገው ዝግጅት ያለው የፕሮዳክሽን ያኛው አንድ ስልክህን ከፍ ታረጋለህ በቃ ሬክ አርገህ እዛውም ላይ ኤዲቱ አለ እዛው ላይ ፊልተሩ አለ ምንም ነገር እንትን አትልም ገብቷል ላይቭ እንትን ትላለህ ይሄ የሚጠይቀው ፕሮሰስ ብዙ ነው እና ይታሰብበት ነው አስቡበት እና አሪፍ ነው ሽልማት አለ እሺ ሌላ ወደሚቀጥለው ነው ሌላ ውስጥ የቀመርን እስቲ አንሳው አው ቀመር የሱፍም እንግዲህ የ50 ዓመት የሙዚቃ ጉዞውን በመጨረሻ አልበም አሁን ያወጣል በሰኔ 15 ነው የሚወጣው አዲስ አልበም ያወጣል ከዛ ከአዲስ አበባ ጀምሮ ከሚዲያም አዳራሽ ይጀምርና ሁሉም ክፍለ ሀገሮች በአብዛኛው እየዞረ ኮንሰርቱን አቅርቦ እንግዲህ ሊያጠናቅቅ ነው ይመስለኛል እንደዛ ነው 50 ዓመት ቀመር 50 ዓመት አይገርም እኔም ራሱ ዜናውን ሰማው ወደ ኋላ የሰራቸው ነው የዘፈናቸው በሲንግሎች ብቻ በጣም አዝፍኗል እኔም ማቀት በዘመኔ ነበርቻል ሲልኪ ቢልቢሊ እና ይሄ አለው የሚገርም ቆንጆ አለው ነበር ካስታወስክ ቢኒ ስቲል በጣም የሚገርማል የዛን ታይሞች ይወለ የብሔር ዘፋኞች የሚደመጡበት ነበር ቆንጆ አሁን ለምሳሌ ትግረኛ አብርሃም ገብረመድህን በጣም የሚገርም አልበም ያወጣበት ጊዜ ነበር ቀመር የሱፍ እንደውም በጣም ቡም ያደረገ ነበር የክሊፑ አለ ክሊፑ ራሱ ታዲያ የኛ ዘመን እንዴ አሁን ድረስ በጣም የሚገርም አልበም ምንድነኛ ዘመን የምትለው እንግዲህ እናንተ ከ50 ዓመት በፊት እኮ አይደለም ነው የወጣው ቢንታው እንጂ ሐሳቡ ያኔ ነበር የተጠነሰሰ ጥንስሶ ይዛኔ ነው ግን በጣም ሚሞሪ ነበረን ጊዜ ነው የቀመር አሪፍ ጊዜ ነበር ላይክ አሁን ላይ ባለው ስሜት አይደለም የምታዳምጠው ሙዚቃዎች አሁን ላይ ያለ መዋሸት ማንንም የማንንም የሆነ ያንዳንዱ ነገር ሲያደምጥ ከፖለቲካ አንግል ከብሔር አንግል ሆኗል ትላንትናዎች ላይ ቃላቱ ሳይገባ ሙዚቃው በረም ይችላል ነበር እሱ ራሱ የመጣበት ጀነሩ ራሱ የሙዚቃው እንትን የለመርነው የኦሮምኛ ሙዚቃ አዘፋፈን ሳይሆን ወጣ ያለ ነበር ሞደርን ወደሆነ በጣም ወደ ውጭ ወጥቶ ነው በዛን ጊዜ ግን 50 ዓመት ቀላል አይደለም እኔ እንደውም የሚመስለኝ ይወለ ይሄ እነ ሄሎ ምናምን ነገር ያለበት አልበም አለ አይደል እኮ ያውን የምንለው ነው ከዛ በፊት የተወሰነ ዓመት ወደ ኋላ ሄድ ብለህ የነበረ ሰው እንጂ በዛን ያለ 50 ዓመት ወደ ኋላ ሙዚቃን የጀመረ ሰው ታሪካቸውን እኮ በደንብ እንደ ፖድካስት የተቀረጸ የሚቀመጥበት ለዚህ ነው አሁን እንዴት ይሄን ዓመት አሳለፈ ከየት ጀመረና የሚለውን ብትሰማ ጥሩ ይሆናል ያው እንግዲህ እንደሚታወቀው ከተመልሶ ሀገር ቤት ግብርና ውስጥ ገብቷል የማን ባለቤት ነው የምንድነው ነበር አንድ ሰሞኑ ሙዚቃ ተነስቶበት ነበር የማ አላቅም ከምር ነው አላቅም ተመልካቾች ወላችሁ ከማን ጋር እየሰራው እንደሆነ እንግዲህ ይሁን ይፈረዱልኝ እኔ ዘፋኙ ነው ማቀው የማን ነው እጅጋየሁ ዲባባ ፋሚሊ አዛ ውስጥ ነው አረላው ነገር መሰለኝ እንጂ አላቅም አይገርም አላቅም ጥሩነሽ ዲባባ ገዘቤ ዲባባ እጅጋየሁ ዲባባ ትልቅ ሆነች ኦኬ እሷ ባለቤቱ እሷ ነች አላቅም አይገርም ዲባባስ ፋሚሊ አላቅም እና ተመልሶ ገብቶ እንግዲህ ግብርና ውስጥ ነው ያለው ግብርና ውስጥ ነው በጣም አንድ ጊዜ እንጃ ምን ጊዜውን በኤግዛክት መጥቀስ ባልችልም ሰይፉ ጋር መጥቶ ነበር ከዛ በኋላ ደግሞ አንዱ ዝግብም ተነስቶበት ነበር የሆነ የመሬቱ ዝግብ ከክልሉ መንግስት ጋር ጭቅጭቅ በእንትን እኮ ነው በምንድነው ሶደሬ አይደለ ያ ሶደሬ መዝናኛዎች በሼር ገዙት ቀኒኒሳም ነበረበት እሱ ሼር ላይ አንቲንክ ነገርና ትልቁ ዝግብ ውስጥ ነበረ ምናምን ነገር ብዙ ጭቅጭቅ ውስጥ ነበረ እና የቅርብ ጊዜ ፎቶውን ትላንትና የማየት እድል ገጥሞኝ ነበር አረጀብኝ ነገር ባንዴ ነገር ቅርብ ጊዜ ድረስ እንትን ያው እንደምታውቀው ይሄን ስለሰማው ነው ያረጀብህ ወይስ ምንድነው ነው ስለሰማው ሳይሆን ፒክቸሩን ሳየው በቃ ሰውነቱ ጨምሯል ምናምን ያው ብዙ ሚዲያ ላይ አይታይም ቆይቷል ከታየና ሽበቱ ምናምን ብቻ የሆነ እንዴት ነው ያምናቀው አይነት ነገር የለም ኦፍ ኮርስ በጊዜ ሂደት ውስጥ ተሰክናለም ግን ምን ይመቸኝ ነበር መሰለህ ከሱ ስታይሉ ስለ እንደሱ ያን ያለ የዛይነት ተከታይ ልብስ ተከታይ አይደለው ግን ይሄ ሰው ራሱ ሲሆን በራሱ ዓለም ሲኖር ደስ ይለኛል
ለየት ያለ ነው አለባበሱ ክሊፖቹ የመጣበት ወይ ምናምን ያልተለመደ ሁኔታ ነበር የመጣውና ካናዳ ነበር የሚኖረው ካናዳ ነበር ረጅም ዓመት ደግሞ አውሮፕላን ሊገዛ ነው እና ሊያስገባ ነው ኢቭን ጀምሮ ነገር ነበር ፕሮሰስ ኦኬ የኢህአዴግ ዘመን ጥላሁን የሞተ አካባቢ ላይ የዛን ሰሞን ስለ አውሮፕላን ይወራ ነበር ኦኬ እንደዚህ የፕራይቬት መልኩ ነው ፕራይቬት ቢዝነስ ኦኬ እንደዚህ ያለ መግባት ምናምን ነገር ያ ነበር እንግዲህ ቀመር መልካም እንግዲህ ስራ ዘመን እንዳሳለፈ ተስፋ ያደረግን አሪፍ ኮንሰርትም እንደሚሆን የድሮ ሰው በደንብ ነው ኢንጆይ የሚያደርገው ያ ለመጨረሻ ጊዜ ስለሚያቀርበው በደንብ ኮንሰርት መልክ ስለሚያቀርበው እንግዲህ ቢልቢሌ እንላለን እስቲ ወደ ኤልያስ መልካ ስለ ልዑል እንምጣ ልዑል እንግዲህ ሰሞኑን አንድ ኢንተርቪው አድርጎ ነበር ከፍጹም ጋር ቅልቦች ላይ እና በጣም ነርቨስ ሆኖ ነው የመጣው ልዑልን ለማታውቁ ሰዎች እንግዲህ በፎቶ እዚህ ጋር እናስገባላችኋለን እሺ አስገብቱት ይሁን እንዴ ነው ያልከኝ ቃል በቃልና አሁን ዓለም ደክመሃለች አዎ አሳበዱኝ በተለይ ጓደኞቼ አሰከሩኝ ስለ በደንብ ያረቂ አይደለም ከመጠጥ አይደለም በደንብ አሰከሩኝ በነገር አሰከሩኝ በኤልያስ አሰከሩኝ ተበቀሉኝ በደንብ አርገው እንዴ ያልከው ግን አንተ ምን ለማለት ነው ምናምን ይላል ቀስ ብሎ አለስልሱ አይ ኢንተርቪው አይደለ እዛው ኢንተርቪው ላይ ገብተህ ለምን አትመልስም አንተ አድበተ ተጠብቀኛለህ እና በጣም ነርቨስ ሆኖ የመጣው በጣም ኢንተርቪው ላይ ፍጹም ራሱ ግራ እስኪገባው ነገር አይነት ነውና በጣም በዙሪያው ባሉ ሰዎች በጣም አዝኖ ሲናገር ነበርና አላምንም ማንንም ምናምን እና አንዳንድ ጊዜ ካልተረዳኸው ልጁን ጤነኛ አይደለም እንዴ ሁሉ ልትል ትችላለህ ካልተረዳኸው ማለት ወይንም ከዚህ በፊት የነበሩትን ኢንተርቪዎች አንዳንድ ነገሮች ካላየህ አትረዳውም ነገር የሚያወራውን ነገርና አዲስ ሰው ከፍቶ ቢያው ምን ግራ ሊገባው ይችላል የካሜራም አይነት አይደለም ማወራሩ በጣም ተበሳጭቷል በዙሪያው ባሉ ሰዎች በጣም አዝነዋል የሙዚቃ ኢንዱስትሪ ውስጥ እንግዲህ እርስ በርስ መጨፈላለቁ የሚታወቅ ነው አይነሳም እንጂ ለይስሙላ ወጥተው ስታያቸው አንድ ላይ ምናምን ከሌና ከብራለሁ ከሌና ወዳለሁ ይባላል እንጂ ውስጡን ከባድ ነገር እንደሆነ አንድ ቀን እንመለስበታለን አንዳንድ ዜናዎች ይዘንና እንዴት አየው ባይቸው ነበርና ስሜታ ኦፍ ኮርስ እኔ ከዛ በፊት አውቀዋለሁ እንደውም እንትን ነው ጨዋታ ታዋቂ ነው እኔ ኢንተርቪዎቹ ሙዚቃል በማለው ቆንጆ ዘፈን ሰርቷል እንትን ላይ ሐሳቦች ላይ የሱ ዘፈኖች እንትን ናቸው እንዴት ብዬ ልንገር እንደ ዮብ አይነት ነው እንደ ዮብ አይነት ዘፈን ነው እና ይሄ ዝም ብለህ እንደ አሁን እንዳሉ አይነት እንትኖች አይደሉም ማለት ለመናገር በቃ የምታዳምጠው ነው በረምብ ግን የቲቮዞ ነገር አይደለ ያለው ነገር ስፔሻሊ ደግሞ ይወላ ስለ ዮብንም ያነሳበት ሚንስ አለ ከዛ ውጪ አንድ ሰው ሲኖር ለዛ ሰው ብለህ አይደለም ይሄን ሰው መጥቀም ያለብህ ወይም ሆሆይ ማለት ያለብህ ያልከው ነገር አለ ይሄ ሙዚቃ ኢንዱስትሪ ላይ አርቱ ላይ መገፋፋት መጨፈላለቅ እኔ ነኝ አም ዘ ቦስ ምናምን ነገር አም ዘ ሲኒየር የሚባል ነገር አለ አይተናል እስከ ስቴጅ ላይ እስከ መደዋደም የሚደርሱበት ካልተከባበርክ ኢንዱስትሪውን ጤናማ አታደርገው አብረህ ነው የምትወድቀው በጣም ማንንም ጥሎ ላይ አይደርስም ለጊዜው ሊመስል ይችላል ኖ ዌይ ፕላስ ደግሞ እንደዚህ አይነት ሰዎች ደግሞ ሲጎዱ ስታይ እኔ በጣም ነው ያሳዘነኝ ማንንም ሰው ለኮንሰርት እንዴ አንተ አንድ ነጠላ ዜማና ሰርቶ ማለት ነው ሊያም ይሄን ነው የማይባል ትልቅ ስቴጆች ላይ ኮንሰርት ሲጠራ አልበም ይሰራ በጣም በረምብ ሙዚቃውን ጠንቅቆ የሚያክሰው ሲገፋ እንደማየት የሚያሳዝን ነገር የለም ብሶቱ ነው ማለት ብዙ ነገር ሊያስብለው ይችላል በቃ የኤልያስ መልካ ህልፈት በቃ የሱንም የሙዚቃ ህይወቱን ህልፈት አድርጎ ነው ሲናገር የነበረው ማለት እሱ ያው ቀደም እንዳልከው እሱ በነበረ ጊዜ የሚሰጠው ቦታና እሱ ስለሌለ በህይወት የሚሰጡት ቦታ በዙሪያው ያሉ ሰዎች ኢቭን ፋሚሊዎቹን ሁሉ አንስቷልና ኤልያስ መልካ ህይወቱ ሲያልፍ አለ ታውቆኛል እንዲሁ በቃ እና ስሜቱ ታውቆኝ ስለነበር በቃ ምንም መጥፎ ነገር ላለመስማት ሳሎን ውስጥ አንጥፌ በቃ የውሸት ለመተኛት ስሞክር የቤተሰብ ያከላ የሆነ ሰው በርግረው ገብተው ኤልያስ መልካ ሞታሉ ምናምን ከዛን ቀን ጀምሮ የሆነ ነገር ሆንኩኝ ይላል እዛ ላይ
ከዛን ቀን ጀምሮ መሆነውን ነገር ኖርማል አይደለሁም ነው ገብቷልና መርዶ ወግ ጠፋው ለማን ነው ይሄን ነገር ስትነግረው እንዴት ወጉ ሁሉ ጠፍቷል ማለት ለኔ እንዴት ካለን ቅርበት አቆየ እንዴት እንደዛ ይነግሩኛል ሲያረዱት ራሱ ትክክል ባልሆነ መንገድ እንደሆነና ያ ጭንቅላቱ ላይ ከባድ ነገር እንደፈጠረበት ሁሉ ይናገራል እንደውም የተሻለ ነው ይሰሙ እንደውም የተሻለ ነው ከሚዲያ ስንት የሚሰማል አለ ታዲያስ ግን በቃ እሱ እንግዲህ ካለው ኤልያስ ያለው ቦታ በጣም ኢንተርቪዎች ውስጥ ተሰማል ሁሉ ጊዜ ቤቱ ነው የሚያነሳው በጣም ነው የሚያነሳው ያው በድፍረት ማንንም እሱን የሚያክለው የለም እያለ ይቀየሙኝ እያለ ሁሉ በጣም ሲናገር ነበር እና እዛው ውስጥ ደግሞ እንዲያን መናገር ነገር በጣም ከባድ ነው ሙዚቃ ውስጥ እና ነገር ከዚህ በፊትም አንስተናል ስለ ሙዚቀኞቹ ቅድም ካነሳን አይቀር አብርሃም ወልዴ የባላገሩ አይደል አንድ ጊዜ እሱም እንደዚህ ፍንድት ያለ ነገር ተናግሮ ነበርና ሁሉ ጊዜ የሚያስበው ነገር ነበር አለ ታዋቂ ሙዚቀኞችን ኮላብ አድርጎ የማሰራት እና ሞክሯል ባላገሩ ቁጥር 1 እስከ 3 ኤፍሬምና ጎሳይን የተቀናጀበት ኤፍሬምና ጎሳይ ብቻ እኮ ነው የተጋገረችቷል በጣም ለሌላ የመጀመሪያውን አቦነሽ ሰራች ሁለተኛው በፊትማ እንትና አለ አይደል ማነሱ ነው ካቦነሽ በፊት አለ የመጀመሪያው አቦነሽ ከዛ ሰለሞን ነው ምናምን አሜሪካ ያለው አሜሪካ ላውክ የመጀመሪያው አቦነሽ አይደለም ወይ ባላገሩ የመጀመሪያ ከዛ አንተ ሀገሬ መሬት እሱ ነው እሱ መስሎኛል የመጀመሪያው ይከተለው ግዴለ አይደለም እሱ ሁለተኛው ነው ከዛ የነጎሳይ ሶስተኛ አራተኛ እስከ እንትና ድረስ ደረሰ ባላገሩ ሄዷል እስከ ዳይ ጽጌ ድረስ ዳይ ጽጌም ሰርቷል ባላገሩ ያ አለ ትክክል እና መልል ነው በጣም ፈልጋለሁ ያን ሁሉ ጊዜ ያስብ ነበር እና ያን ለማሳከት የሄደበት በጣም ብዙ መንገዳና ሞክር ያለው ለምሳሌ ብሎ ሁሉ ጠቅሷል አስቴርና መልማል ምናምን ይያለ ገብቷል ኩኩና ነፃነት እንት ከሌና ከሌ ያለ ሲጠቅስ ነበርና እነሱን ኮላብ አድርገ አንድ ዘፈን አሁን ያኛው ፓወሩን የጎሳይና እንትናን አስበው በሚገርም ስራ ነው ችሎታቸውም ድምጻቸውም ህዝብ ምን ያህል ተከታይ አሁን ተቀናጅተው ግን የላቸውም ዘፈን ድሮ እንኳን ነበር አለ ድሮ በፊት እና ለማዮሽ ተከኩ ሰብስቤ ምናምን ቴሮስ ታደሰ ከነ እንትኖች ከምናምን በዚህ ዘመን በፍጹም ልታገኝ ከባድ ነው እሺ እንትኑ ነው ይሁን ኤጎ ምን አይነት እኔ ፕሮግራም ይገባኝ ነገር ቢኒ እሺ ተርስቆይ ኤጎ እሱ አሁን በደም ዛን ያፈንዱት ተናግሮታና በጣም ብዙ ጥሪ ያለው በፍጹም ግን አቅቶኛል አለ በቃ እንግዲህ በሱ ደረጃ ሄዶ እንዴት እንደሚያገኛቸው አስብ በደንብ ኔትወርኩ አለው ሪስፔክትድ የሆነ ሰው ነው ኦፍ ኮርስ ኔትወርኩም አለው ያቃቸዋል ምናምን ግን ኢጎአቸው በጣም ከባድ ነው ቆይ ኢጎ የምትለው አሁን አንድ ነገር ልንገር ቢኒ አንድ ብቻ ሁለት ኮስቶን ድምጽ ይሰማል ስታጨበጭብ አይደለ ምክንያቱም አንድ ብቻህን አታጨበጭብም ወይም እይታ የተወሰነ ነው ሊኖር ይችላል ሁለት ስትሆን ድምጽ አለው ቆንጆ ድምጽ አለው አንድ ላይ ሆነ መስራት ማን ገደለው እስቲ ሌላው ዓለም ላይ የሌለ ነገር አይደለም አርጉኩ የሚባሉት አይደል ያረጋሉ ውጪ ሌላው ዓለም ላይ ያለው አርቲስት ኮላብ ሲያደርጉላ ከአዲስ እንትኖች ጋር እንዴ እየመጡ ከአፍሪካ ሙዚቃኖች ጋር ኮላብ ያደርጋሉ አይደል እንትናና ታይም እንዴ ዲሽታጌና በነገሰ ጊዜ እኮ መጥቶ የዛን አክል ነው ልልህ ፈልጌ ነውና እኛ ጋር ግን እኮ አስባቸው ግን እስቲ አሁን ቴዲን ከማጋቢ ሆነስ እንደው ከጎሳይ ጋር አስቡ እኔ ከማንም ጋር አድርገው አሪፍ ነው እንደው እኮ አስበው ግን ከኤፍሬም ጋር አስበው ሳማው እንደውም ቴዲ የተወሰኑ ላይ ይሰራል ከኩኩ ጋር አለው ብዙ ጊዜ ተጋጋሞሽ አለው እንትና እነ አዋሳ ላይ እነ የአዋሳው ልጆቹ ያ ማናቸው ጠፋኝ እነሱም ተለያይተዋል አሁን ማሚላና እነሱም ጭቅጭቅ ነበር እኔ ለሙከራ የገባሁላቸው ነው ያወጡትና ምን ጭቅጭቅ ነበር ማሚላና ኪችሌ ፊቸሪንግ ቴዲ አፍሮ በዛኔ ደግሞ ፊቸሪንግ የተለመደበት ነበር ግን እንዲበሉት ብያልኳቸው ነው ያደረጉት ምናምን ብሏል ተብሎ ግን ኮላቦሬት ማድረግ ጥቅሙ ብዙ ነው አንደኛው የሚመጣውንም አሪፍ የሆነ አርቲስት ታበረታተዋል እንዲሰራ ታደርገዋል ቆንጆ ነገር እንዲያወጣ ታደርገዋል ገብቷል አይደል መስራት እንደ ድሮጎቹ እኮ ናረጋኝ እነ ቴዲ ጸጋይ ሁሉም ቢተባበርን አስበው ሶስቱ አንድ ላይ አረ ብዙ ነዋይ ግን ይሄም ከዛ በኋላ የመጡት እነዚህ መሃል ላይ ያሉት በፍጹም ብዙ የማድረግ ልምድ የላቸውም እና ልምድ ሳይሆን በቃ አይፈልጉም ተሞክሯል እኮ ብዙ ጥሯል እኮ እንግዲህ አሁን አብርሃም ወልዴ ማለት በዚህ በጥበቡ ላይ ለነሱ የቀረበ ሰው ነው በጣም ሪስፔክት የሚደረግም ሰው ነው ማለት በጣም ያከብሩታል ምናምን ነገር እሱ
በዚህ ነው ያለ ከተማረለ እነ ልዑልም ባላገሩ ስቱዲዮ ታውቃለህ የሚገርም ስቱዲዮ እንደሆነ ስትገባ እንደ ካምፕ ነው የምትገባው። ኦኬ ትገባለህ ሙዚቃ የምትቀርጽ ጊዜ አሁን ካሻበራ ሙላይ ስለሺን ሲቀርጹ እንደዛ ነበርና ትገባለህ በቃ እንደ ካምፕ ትገባለህ። የሚገርም ስቱዲዮ ነው። ስዋና አለው ምን አለው ትሪት ምንም አይምሮህ ፍሪ ሆኖ እንድትሰራ ነው የሚደረገው። እዛ ሆነ ጨርሰህ ነው በጣም ፕሮፌሽናል የሆነ ነገር ሙዚቃና ድምጽ ላይ ብቻ እንድትጨነቅ ነው። ግን ብዙ አልሄዱበትም። እንግዲህ እንደዛም አድርገው የዳዊትን ሙዚቃ እንዴት እንዳወጡት ተመልከት እና ብዙም ግን ከባድ ነው ወጪው ምኑም ይመስለኛል አላቅም። አሁን ወደዛ ሄድን በእንትኑ ምክንያት ነው። ኤኒዌይስ እና የልዑል ጉዳይ እንግዲህ ይሄ ነው። ጥበቡ ይኸውልህ ቢኒ መስራት ካለ ያሳዝናል። ሲያለቅስ አየሁት። ብዙዎች አሁን የምናወራው ልዑል ላታውቁትም ልታውቁትም ትችላላችሁ። ግን አዘወረር ሁልጊዜ የምናደርገው ምንድነው መነሻ ነው ያለውን ነገር መንካትና ማሳወቅ ስለሆነ እኛም ሙዚቃ እናውጣ እንዴ ያኔ ጥበብ ራሷ ጆሮዋን ይዛ ምን ታደርገናለች? አረ ግን ከንተና የተሻለ ትዘፍናለህ። አልጠራውም እባክህ ጥራውና እስቲ ገምቱ። ቢኒ በሚቀጥለው በቅርብ ጊዜ ብሏል። ይሄንን ሞክረናል እኮ ከሆነ አዲስ ጋር ገብተን አንድ ስቱዲዮ እኮ አይተናል ሞክረናል። ምንድነው የሞከርነው? ያሁን ዘፋኝ ልትል ነው ወደ ኋላ እንዳታስኬዳቸውና እንትን እንዳትል። እንግዲህ የዛሬው ጉዳይ ይሄን ይመስል ነበረ። እንግዲህ በሚቀጥለውም በሌሎች ቪዲዮዎች ተመልሰን እንመጣለን። በያላችሁበት ሰላም ሁኑ። ላይክ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። በዚህ ጉዳይም እናንተ የምትሉትን እስቲ ዘፋኞቻችንን ትንሽ ገምገም ብታደርጉልን ደስ ይለናል። እኛም በሚቀጥለው እንገናኛለን። መልካም ጊዜ። ባይ ባይ።